ምናምን ቪዛ የሚጨርስልህ ሰው እንፈላልግ ተረጋጋ ምናምን አልኩት ማለት ገንዘቡን መኪናውን ሸጠው ዳለው ምንም አይነት የሚፈጠር ነገር ካለ እኔ አሁንም ይቅርታ አቋረጥኩና ስለ ወንድሜ ነው የምጨነቀው ማለት እና ታግቶ ቪዲዮ ይልክልኛል ምናምን ነገር ማለት እዚህ ያሉት ይልካሉ ይሄን ያክል ገንዘብ አምጡ ምናምን ነገር እና ከዛ ሰጣሁኝ እና ሰጥቼም አለቀቁትም ድምጻቸው ኦነልት ስነግራ አሁን እኔ እናንተ እንደምንነጋገረው ጥርት ብላ ይሰማል እና እዚህ እና እነሱን ለመርዳት ብዬ ገና እድሜን ሁላ ጨምሬ ነው የሄድኩት ሲሄድ ማለት ምንም ነገር አይኖርም እና በጣም የስቃይ ህይወት ነው አረብ ሀገር እዛም ያለው ጀምሮ በኢሞም በዋትስአፕም አንዳንድ እንትኖችን ትልኪልኝ ነበር መልእክቶችንና ስለ ያው እናትና አባት የሌለው ልጅ ይንከራተታል በጣም ነው የተንከራተተው ያው እሱ እነሱን ነው ወይ የምታምኚው ነው የሚለኝ እኔ ነው እንጂ እነሱን እንዴት ታምኛለሽ ምናምን ነው የሚለኝና ባኝም ብቻ በጣም ነው ገንዘብ የሚያባክነው ስለ 30,000 እና 40,000 አይደለም እሱ ምን ስታርጊ ነበር አንቺ እነ ለመናገር እሱ ላይ እኔም ልክ አልሰራውም በማርኩኝ ነው ከ10 ነው ያቆመው ውጤት አልመጣለትም ከ10 አቆመ ይሄንን እየተማርኩ ነው የሚለኝ እና ዛሬ ስልነገስል እንደገና ናጺዎቹ እንትኖቹ ምናምን በቃ ምክንያት ነው የሚፈጥረው እነን አላደረኩም ምናምን ስለው እሱ ነው በቃ በጣም ነው የሚቆጣው ምናምን እንዴት እንደዚህ ትጠይቅኛለሽ ነው የሚለው እንደዚህ ብኩን እንዲሆን ያደረገው ያ ነው ብዬ አስባለሁ አረፈ አባቴ ያው እሱንም ለመቅበር አልታደልኩም ነበር ማለት እኔም በጣም ተማረሬ እዛኔ አልቅሼ ነበር ያለመንኩት በቃ ታንቄ ትገላጋያለሽ እንጂ ምንም ይሄ ቀስ ብላ በቃ በዱባይ ምናምን አድርጋ እንድትሻገር አለ ከዛ እንደዛ ምናምን አድርጌ ላኩላቸው አሁንም አለቀቁትም ማለት የሚያሳዩኝ ነገር በጣም ሰቆቃ ነው በሊቢያ ነው የወጣው ከዛ እንዴት ነው ከዛ ካሉ ከኢትዮጵያውያን አብረው ከሚሰሩት ምናምን ለምኜ በቃ ባሉበት ጤንነት ወይ ባሉበት አቋም ባይሆንም መለቀቃቸው ወይስ በካሽ ነበር መስጫቸው ያኔ እዛ ያለውኝ በአካውንት ነበር ማስገባው እዛው ሊቢያ ውስጥ የታሰረ ልጅ እንዴት በኢትዮጵያ አካውንት አስገባለሁኝ ብዬ ነው ያሉኝን ገንዘብ ሰጥቼ እሱን ባስፈታ ነፍሱን ባተርፍ ብዬ ነበር ያሰብኩት እዚህ አግተውት ይሁን አሁን እኔም ጥያቄ ሆነብኝ ወይ እዚህ ያውቀው አግተውት እንደዚህ እህት ምትረዳው እህት አለው ብለው አስበውም ወይም አውርቻ አላቅም እሱ የሚለኝ ብቻ የሆነ ሲቃ ድምጽ እያሰማኝ ላኪ ነው እንግዲህ ይቅርታ ሳናይት ይሄንን ጥያቄ መጠየቅ ሊኖርብኝም ላይኖርብኝም ይችላል ግን ሀገር ውስጥ ተገባሽ ቅርብ ጊዜ እንደሆነ አቃለውም ነገርሽኛልም ለቤተሰቦችም እየነገርሽኝ ያለሽው ሳይሽ ደግሞ ነፍሰ ጡር ነሽና ይሄ ነገር እንዴት እንደተፈጠረ ልታስረጅን ትችያለሽ መክፈል የምችልበት ደረጃ ላይ አልነበርኩም ብዬሃን ነበር እና ያው ሴት ልጅ ስትሆን ያለ አማራጭ እንደዚህ አይነትም ሊሆን ይችላል እና ያው አንቺ ወንድም ብቻ ሳይሆን የብዙዎቻችን ቤተሰቦች ወንድሞቻችን በዚህ ጉዳይ እየተጨነቁ ነው ያሉትና ለዚህ ነገር ቋም የሚላኩት ቪዲዮዎች በጣም የሚያሳቅቁ ናቸውና ይሄ ነገር መንገዱን መዝጋት መቻል አለብን በቃ ራሴን እችላለሁ ሲለኝ ደስ አለኝ እኔ ማለት ገንዘቡንም ሌላ ሰው ከሚጠቀምበት እሱ ራሱን ማስተዳደር ከቻለ ባስቀምጥ እሱ ደግሞ የሚከራዩትን ቤቶች ቢጠቀም ለራሱ ቢያደርግ ገባ የራሱንም እኔንም የሰውን እጅ ከመጠበቅም ምናምን ይሻለዋል ብዬ ነበር ያሰብኩት ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁኝ ውድ ቤተሰቦቼ እንደምን አላችሁልኝ እንግዲህ እኔ ወንድማችሁ ቴድሮስ ከብዙ ጊዜያት ቆይታ በኋላ እንግዲህ የተወሰኑ ነገሮችን በማይ የዩቲዩብ ቻናል ላይ ለማሳየት ሞክሬያለሁ እንደመጣው እንግዲህ በማይ አስገዳጅነት ለመጀመሪያ ጊዜ በሷ የዩቲዩብ ቻናል ላይ ተከስቼ የነበሩትን ነገሮች ለመግለጽ ጥረት አድርጌያለሁ እንግዲህ እዚህ ከመጣው በኋላም ያው መቆይበት ጊዜ
ጥቂት ጊዜያትን ቢሆኑ የተወሰኑ ነገሮችን እንሰራለን ብዬ አስባለሁ ከናንተ ከውድ ቤተሰቦቼ ጋር። ለዛም ነው በአዲስ የዩቲዩብ ቻናል በአዲስ አካውንት እንደገና ተመልሼ የመጣሁት። ዛሬ እንግዲህ የመጣሁበትም አንድ ነገር አለ ለናንተ ስለነበረው ቆይታዬ እንደዚህ ነው የሚለውን እንግዲህ ከወንድሞቼ ጋር ተነጋግሬ ቁጭ ብለን ስለሱ ነገር ስለነበረው ቆይታ ምን እንደቀሰምኩኝ ምን ሳደርግ እንደነበረ ለናንተ ለማሳየት ጥረት አድርጋለሁ። ዛሬ ግን በጣም አስቸኳይም አንገብጋቢም የሆነ ጉዳይ ስለገጠመኝ ነው በድጋሚ ተመልሼ የመጣሁት። ይሄም የመጣሁበት ጉዳይ ምንድነው? አንድ እህታችን እዛም ያለው ጀምሮ በተደጋጋሚ እኔን ኮንታክት ለማድረግ ጥረት እያደረገች ነበረ። የደረሰባት ነገር አለ፣ ያሳለፈችው ብዙ አይነት ህይወቶች አሉ፣ ብዙ ነገሮች ተፈጥረው ነበረ በሷ ውስጥና ሁሉ ጊዜም ታስጨንቀኝ ነበረ ስለነበረው ነገር። አሁን ያለችበትን ሁኔታ እያንዳንዱን ነገር ትነግረኝ ነበርና ያደረሰባት ነገር የነበረው ነገር በጣም አሳሳቢ ነው እና አሁን ደግሞ የሆነ ፍንጭ ያለው ነገር ደግሞ ሌላ መልእክት እንደደረሳትና ያንን ነገር ከማድረጓ በፊት ከኔ ጋር መገናኘትና መነጋገር እንዳለባት ነገረችኝ። የነገረችኝ ነገርም በጣም እኔንም እንትን ስላለኝ ስሜቴን ስለነካው ይሄንን ነገር በቅርበት ተከታትለን የሆነ መፍትሄ ማምጣት አለብን ብለን አሰብን። ለዛም ነው እንግዲህ ዛሬ ከሷ ጋር እዚህ ቪዲዮ ላይ ተገኝቼ የመጣሁት። ቻናሉ እንግዲህ አዲስ እንደመሆኑ መጠን ሁላችሁም ቤተሰቦቼ እኔን የምታቁኝ የቴድሮስ ወዳጆች ቤተሰቦቼ እንዳለ እየገባችሁ ቻናሉን ሰብስክራይብ አድርጉልኝ። እንዲሁም ደግሞ ወዳጅ ዘመዶቼ እንዲሰባሰቡና እንደነበረን ህብረት አሁንም ጠንክረን ህዝብን እንድናገለግል ቻናሉን በደንብ አድርጋችሁ ሼር እንድታደርጉ ትፈልጋለሁ። ቪዲዮንም ከመጀመራችሁ በፊት ላይክ ማድረጋችሁን አትዘንጉ። እንግዲህ በቀጥታ ወደ ፕሮግራሜ ልግባና ከዚህ እህቴ ጋር ለምን እንደተገናኘን ያጋጠመን ነገር ምንድነው የሚለውን እንግዲህ አብረን እንጫወታለን። ሰላም እህቴ። ሰላም ነው ቴዲ፣ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? አለን። ያው ዛሬ ገና በአካል ተገናኘን። እኔና አንቺ በድምጽ ብቻ ነበር የምንተዋወቀው። እዛም እያለው ጀምሮ በኢሞም በዋትስአፕም አንዳንድ እንትኖችን ትልኪልኝ ነበር መልእክቶችንና የምትልኪያቸው ነገሮች በጣም ነበር ማለት የሚያስጨንቁት የሚያስደነግጡት ብዙ ነገር እንደተፈጠረብሽ አውቃለሁ። እስኪ በመጀመሪያ ቀጥታ ወደ ጉዳይ ከመግባቴ በፊት እኔና አንቺ እንተዋወቃለን፣ ግን ቤተሰቦቼን አንቺ ማስተዋወቅ ስላለብኝ እስኪ ስለ ራስሽ የተወሰነ ነገር ንገሪን። ማን እንበል አንቺን? በምን አይነት ሙያ ላይ ነው ተሰማርተሽ የሚገኘው የሚለውን አንዳንድ ነገር ንገሪን። ስሜ ሰናይት ይባላል። ያው ተወልጄ ያደረኩት እዚህ አዲስ አበባ ነው እና ቤተሰቦቼ ቆይተዋል ከሞቱ። እኔም አሁን በምን ስራ ዘርፍ ነው የተሰማራሽው እንዳልከኝ አረብ ሀገር ነበር የቆየሁት። ከሀገር ከወጣሽ በጣም ቆይተሻል? አዎ ቆይቻለሁ በጣም። ስትነግሪኝ መልእክቶችም ስታስተላልፊ ቢያንስ ከ11 አመት በላይ ወዛ እንደቆይ ሳውዲ ላይ እንደቆየሽ እየነገርሽኝ ነበርና እስኪ ለምንድን ነው ከሀገር ልትወጪ የቻልሽበት ምክንያት ምንድን ነበረ? ከወጣሽስ በኋላ የነበሩትን ነገሮች እስኪ ያጫውሽኝ። ይገርምሃል፣ ከሀገር ከመውጣቴ በፊት አባት ነበረኝ። ማለት እናታችን አርፋ አባት ነበረኝ እና አባቴ በጣም በጠና ታሞ ነበረ እና በጠና ስለታመመ እሱን መርዳት ነበረብኝና ታናሽ ወንድምም አለኝ እዚህ እና እነሱን ለመርዳት ብዬ ገና እድሜን ሁላ ጨምሬ ነው የሄድኩት። ሲሄድ ማለት ወደዛ ሲሄድ እድሜንም ከፍ አድርጌ ሞልቼ ነው የሄድኩት ነበረ እና ያው ታውቃለህ የአረብ ሀገር ኑሮ ደግሞ አይሞላም ማለት ቤተሰብ ከጎን ቤተሰብ ለመርዳት ስታስብ ለቤተሰብ እያንዳንዱን ነገር ስትልክ ምናምን ላንተም የምታረገው ምንም ነገር አይኖርም እና በጣም የስቃይ ህይወት ነው አረብ ሀገር እና በጣም ብዙ ጣውረዶችን እንትን ብያለሁ። ያው እንዳልኩ አባቴ ታሞ እሱንም ለማስታመም እሱንም ፋይናንሻል ለመርዳት ነበር የሄድኩት፣ ግን እንዳሰብኩት አልሆነም። ያው አልደረስኩለትም ይሁን እንዴት እንደሆነ አላውቅም፣ ብቻ አረፈ አባቴ። ያው እሱንም ለመቅበር አልታደልኩም ነበር። በጣም አዝናለሁ ሰናይት። መድረስ እየቻልሽ አለ መድረስ መቻልሽ በጣም ከባድ ነው። ብዙዎች እንትን ያሉበት ምንም ይሄን ያህል ፊልም ማድረግ አይጠበቅብሽም በእንደዚህ አይነት ጉዳይ። አንቺ ቢያንስ ያቅምሽን አድርገሻል። እሺ ከዛ በኋላስ ምን ተፈጠረ? ምንድን ነበር የሆነው? አባትሽ ካረፉ በኋላ እንግዲህ ወንድምሽ ብቻውን እንደሚኖርና ለወንድምሽም ደግሞ በተደጋጋሚ የምትልኪያቸው ነገሮች ተግባር ላይ እንዳልዋሉ ወደ ገንዘብ እንዳልተቀየሩ ንብረት አፈራለሁ ብለሽ የምትልኪው ነገር የነበሩት ነገሮች እንዳልነበሩ ነበር እየነገርሽኝ የነበረው። እስኪ ወንድምሽ ማን ነው? እንዴት ነው ከወንድምሽ ጋር የነበራችሁ ግንኙነት ምን ይመስላል? ወንድሜ ስሙ ሳምሶን ይባላል። ታናሽ ወንድሜ ነው እና በቃ ከቤተሰብ የተረፈኝ ያለኝ እሱ ብቻ ነበር
እንዳልኩ አባታችን ካረፈ በኋላ ብቻውን ነበረና እሱን ነገር አሁን ልረዳለት ፈልጋለሁ። ብቸኝነቱ ከባድ ነው። በዛ ላይ በጣም ትንሽ ልጅ ነበረ እና ያው ለጊዜው ትንሽ ከፍ እስከሚል ምናምን አክስቶቹ ጋር ብዙ ተንከራቷል። ስለ ያው እናትና አባት የሌለው ልጅ ይንከራተታል። በጣም ነው የተንከራተተው እና ተንከራቶ ያው እኔም ለነሱ ብልክላቸው የተቀመጠባቸው ሰዎች እንደሚያንገላቱት ነበር የሚነግረኝ። ባገኘው አጋጣሚ ስልክ ስናወራ ማለት እየተመቸው እንዳልሆነ ነበር የሚነግረኝ። ከዛ ትንሽ ከፍ ሲል ቤት አለን ያው ቤት አለን ስለ ትንሽ የእናትና አባታችን ያወረሱን ቤት አለና እስከዛ እሱ ወጥቶ እያለ ተከራይቶ ነበር እና ገቢውም ለሱ ነበር የሚደረገው። ለእሱ ለተቀመጠባቸው ሰዎች እንዳልኩ አልተመቹትም ይመስለኛል እነሱና በቃ ትንሽ ከፍ ራሴ መቻል እችላለሁ በቃ ራሴን አስተዳድራለሁኝ ማለት አንቺ ምልኪልኝ ገንዘብ በስትክክል ተጠቅሜ ትምርቴንም እማራለሁኝ ይማር ነበር። በቃ ራሴን እችላለሁ ሲለኝ ደስ አለኝ። እኔ ማለት ገንዘቡንም ሌላ ሰው ከሚጠቀምበት እሱ ራሱን ማስተዳደር ከቻለ ምልክለትን ገንዘብ ይጠቀማል ብዬ አስቤ ደስ አለኝ። ያው ቤት ገባ አንዳንድ የቤት እቃዎችን ምናምን ነገር አሟላ ገዛዛው። ከዛ ኑሮን እየመራ ነበር እኔ እስከማውቀው ምናምን። ከዛ በጣም ገንዘብ ያባክናል። እንዴት ብዬ ልንገር ወይ ስለማይሰራበት ነው ሰርቶ ስላላመጣው ነው ልበል አይገባኝም። ብቻ በጣም ነው ገንዘብ የሚያባክነው። ስለ 30 ሺህ እና 40 ሺህ አይደለም እሱ ወሬው በጣም ነው በቃ እንዴት ብዬ ልንገር። ቤት የቤት ኪራይ ምናልባት ቤት ኪራይ ይሁን ያለበት ሰው ወጪ ይበዛበታል ወይ ልጆች ያሉበት ሰው ምናምን ይባላል። እሱ ለአንድ ነፍሱ በጣም ብዙ ብር ነበር የሚጠይቀኝ። እንደገና የሆነ አለ አይደለ ንብረት እንዲያፈራ የሆነ ነገር እንዲያደርግ አሁን ቤት አለን እንዳልኩ ትንሽ ግቢም ብትሆን እሷ ላይ በቃ ቆንጆ አሪፍ ቤቶችን ሰርቶ ቤት እንዲያከራይ ምናምን ነገር ነው እኔ የምነግረው። እሱ እሺ ይላል ገንዘብ ይቀበለኛል። የለም ያ ነገር ምንድነው የሚያደርገው ገንዘቡን? ምናልባት ሱስ ውስጥ ካለ ወይ ሌላ ነገር አለበት? በጊዜው አላወኩም ነበር ማለት የዛኔ አላወኩም ነበር። ወይ ትምርት የሆነ ትምርት ምናምን እየተማርኩኝ ነው። ከ10 ነው ያቆመው። ውጤት አልመጣለትም ከ10 አቆመ። ይሄንን እየተማርኩ ነው የሚለኝ እና በቃ ትምርት እስከሆነ ድረስ ደግሞ ያው እኔ ልረዳው አልቻልኩም ብዬ ነው ማስበው። ማለት እዚህ በቃ ኢትዮጵያ ውስጥ እኛም እዛ ሆነን የምናየው ነገር ኑሮ በጣም ውድ ነው ኑሮ ይወደዳል ምናምን የሚለው ነገር ስለምሰማ እና እሱ ብቸኝነትም እንዳይሰማው ዘና እያለ እንዲማር ምናምን ከማለት ነገሮችን ይሁን እያልኩ ነው የምቀበለው እና በቃ ያለኝን ነበር የማደርግለት። ከዛ እንዳልኩ ለቤቱ ቤት መስሪያ ምናምን ብዬ የላኩለትን አጠፋ። ወደ 200 ሺህ ብር ገደማ ነበር የላኩለት። ከዛ እሱን አጠፋው። ምንድነው ምናምን ነገር ስለው በቃ ታውቂያለሽ እንደዚህ ምናምን ዛሬ ስል ነገ ስል እንደገና ናጺዎቹ እንትኖቹ ምናምን በቃ ምክንያት ነው የሚፈጥረው። አላመጡልኝም አሸዋ ሲሚንቶ ምናምን ነው አለ። ባንዲያን ነበር የሚላኩለት እና ትንሽ መሰረቷን ምናምን አሳየኝና በቃ ገንዘቡ ታውቂያለሽ ውድ ነው ምናምን ያው አምነዋለሁ ምልህ ሌላ ምማምነው ሰው ከጎኔም ሌላ ዘመድም ስለሌለኝ ኦኬ ምናምን እያልኩ ልክለታለሁ። ግን እሱ በቃ አቆመው ቤቱን። ይሁን ብዬ እሺ በቃ እኔ ያሰብኩት የነበረው ቢያንስ እኔን ከሚቀበለኝ ገንዘብ ከምልከው ለራሴም ሴቭ አድርጌ ለነገ ህይወቴ እኔ ባስቀምጥ እሱ ደግሞ የሚከራዩትን ቤቶች ቢጠቀም ለራሱ ቢያደርግ ገባህ የራሱንም እኔንም የሰውን እጅ ከመጠበቅም ምናምን ይሻለዋል ብዬ ነበር ያሰብኩት። ግን እሱ እንደዛ እየተረዳኝ አልነበረም። እንደውም አንዳንዴ ይማረራል ማለት እሱ ነው የሚማረረው እኔ አይደለም። አላደረግሽልኝም ብለው ነው? አዎ ይቆጣል በጣም በቃ እንደዚህ ማለት አስረዳኝ እሺ እንዴት ነው የሆነው እንዴት ነው የጠፋው ገንዘቡ ወይ እንዴት ይሄንን አላደረኩም ምናምን ስለው እሱ ነው በቃ በጣም ነው የሚቆጣው ምናምን እንዴት እንደዚህ ትጠይቂኛለሽ ነው የሚለው። እንዴት ትጠይቂኛለሽ በቃ አደረኩት ጠፋ ማልደኪልኝ ከሆነ ታይ በቃ እኔ ምን ድሮም ቤተሰብ የለኝም አሁንም የለኝም ምናምን ነገር ነው የሚለው።
በርግጥ ያው ታላቅም እንደመሆንሽ መጠን የወንድምሽን ኃላፊነት አንቺ ላይ ነው የሚወድቀው። ምናልባት ያው እሱ ብቸኝነትም ስላሳለፈ እናትና አባቱንም በልጅነቱ ስላጣ ከዛም እንዳልሽው ብዙ ነገሮች ሲያንከራትቱ ስለነበረ በህይወቱ የሆነ የገባበት ወይም የሳተበት መስመር ሊኖር ይችላል። ያ ነገርን ለማስተካከል አንቺም እዛ ሆነሽ ገንዘብ ከመላክ ባሻገር ሌላ ሰፖርት የምታረዩ ነገር የለም? ሰዎችን እንዲያገኝ ከዘመድ አዝማድ ጋር እንዲጠጋ ትምህርቱንም እየተከታተለ መሆኑንም አንቺ እንደ ታላቅ እህት መከታተል ነበረብሽና ያንን ከማድረግ አንፃር ምን ስታደርጊ ነበር አንቺ? እኔ ለመናገር እሱ ላይ እኔም ልክ አልሰራውም ብዬ አስባለሁ። ማለት የጠየቀኝን ነገር በሙላ በማድረጌ አሁን ላይ ማለት እንደዚህ ብኩን እንዲሆን ያደረገው ያ ነው ብዬ አስባለሁ። እኔ ትኩረቴ የነበረው እሱ በቃ ዘና ብሎ ተደላሎ እንዲኖር ማድረጉ ላይ ነው እንጂ ሰው እንዲያገኝ ምናምን አላደረኩትም። እምልህ እሱም ዘመዶቹን የማግኘት ፍላጎት የለውም። በድለውኛን ብሎ ስለሚያስብ ማግኘት አይፈልግም፣ አክስቱንም አጎቶቹንም ቢሆን። እኔም ደግሞ ያው ሳገኛቸው ወይ ስደውልላቸው ከስንት ጊዜ አንዴ አትመክሪም ወይ እንትን አትዩም ወይ ምናምን ነው የሚሉ። ያው እሱ እነሱን ነው ወይ የምታምኚው ነው የሚለኝ፣ እኔን ነው እንጂ እነሱን እንዴት ታምኛለሽ ምናምን ነው የሚለኝና ቀረቤታ ስለሌለው አልገፋፋውም። እኔም ፍላጎት የለውም ከነሱ ጋር መሆን እና ጓደኞች እንዳሉት ነው ማቀው። ከጓደኞቹ ጋር ነው አብዛኛው ጊዜ የሚያሳልፈው። እንደውም አብረው ነው የሚኖሩት ማለት ይቻላል ጓደኞቹ እሱ ጋር እየመጡ ያራሉ ምናምን ነገር። አሁን ግን ስመጣ እዚህ ቤት ውስጥ አንቺን ብቻ ነው ማግኘት የቻልኩት። ለኔ ነገርሽኝ ነገር አለ፣ ግን ቤተሰቦቼ ማወቅ ያለባቸው ነገሮች አንቺን ይሄን ያለ ያሳስብሽ የቻለና የተፈጠረ ነገር እንዳለ ነግረሽኛል እና እኔም ደግሞ ኬዙን ስሰማው ይሄ ብዙዎቻችን ቤት ውስጥ የሚፈጸም ነገር ነውና እየተደረገም ያለ ነገር ነው። የሆነ ነገር ማድረግ አለብኝ ብዬ ስላሰብኩኝ የመጣሁት። እናንተ የምትኖሩበት ቤት ነው አይደል አሁን ያለ ነው? እሺ ማለት ቤቱን እንዴት በምን አይነት ሁኔታ ላይ ነው ጥሎት ሄደው ወንድምሽ? መጀመሪያ ግን ምን እንደተፈጠረ ከመጀመሪያው ጀምረሽ ንገሪኝ እስኪ። ምን ነው የተፈጠረው? ይሄን ያለ አሁን እያስጨነቅሽ ያለው እኔም እስክመጣ ድረስ አዲስ አበባም እንደምገባ ስነግርሽ በጣም ደስተኛ ነበርሽና አዲስ አበባም ከመጣው በኋላ ቀጥታ እንድታገኝ እንደምፈልግ በተደጋጋሚ መልእክት እያስቀመጥሽ ስላስጨነቅሽኝም ነው የተገናኘነውና ምንድን ነው የተፈጠረው? ምን ተፈጠረ መሰለ፣ ባንዱ ወቅት በቃ እንዴት በጣም ደግሞ እየባሰበት መጣ። በጣም እየባሰበት መጣ። በቃ እኔ እዚህ ሀገር ተስፋ የለኝም እኔ ምናምን ነገር ማለት ጀመረ። ከዛ በፊት ከቤቱ በኋላ ትልቅ ገንዘብ ልኬለት ነበረ ታክሲ ገዝቶ እንዲንቀሳቀስ ማለት እና እሱን ብቻ ነው ያደረገው። እውነቱን ስነግር በቃ እኔ አድርግ ብዬው ገንዘብ ልኬለት በቃ ቁም ነገር ላይ ያወራው ገንዘብ የታክሲውን ገንዘብ ነበረ ማለት። እኔም በጣም ተማረረ። ይዛኔ አልቅሼ ነበረ ያለመንኩት በቃ ማለት እኔም በጣም ተማረረ። ይዛኔ አልቅሼ ነበረ ያለመንኩት በቃ እና እሱን ሰምቶ መኪናውን ገዝቶ ነበረ ፋይፊል ገዝቶ እየሰራ ምናምን ነበርና በቃ በጣም የሆነ ቀን ደግሞ እኔ እዚህ ሀገር ተስፋ የለኝም አንቺ በቃ ምንም የሚገባሽ ነገር የለም፣ እንዴት እንደምለፋ እንዴት ምን እንደምል ግን ጠብ የሚል ነገር የለም ማለት የገቢ ምናምን የሚጠይቀው የለም። ታክሲው ላይ ይሰራል በቃ የራሱ ነው ገብቷል። ለነዳጁ ከሞላ እና ደግሞ ተጨማሪ እኔም የማረግለት ነገር አለ ባወር ማለት እና እንደዛ ሆኖ በቃ በጣም ተስፋ ቆረጠ። እኔ እዚህ ሀገር ምናምን ነገር አለኝ። ተው አይሆንም፣ እኛም ወተን እንዴት እንደምንለፋ ማለት እኔም የቅንጦት ህይወት የምኖር ነው የሚመስለው። እየተረዳኝ አይደለም። ለሱ የሚፈልገውን ያክል ገንዘብ ስለሰጠሁት ተመቻችቼ እዛ ምኖር ነው እንጂ መሰለው ስቃይ መሆኑ አልገባውም የሰው ሀገር ህይወት እና ምንድነው እሺ የሚፈልገው ምናምን ስለው ከሀገር መውጣት አለኝ። ተው አይሆንም ብለው ጭራሽ በቃ እኔ ሞትልሻለሁ አለኝ። በቃ ታንቄ ትገላጋያለሽ እንጂ ምንም በቃ ከውጭ ሀገር ከመውጣት የሚያስቆመኝ የለም፣ ታዩ እኔ በሰደዳለሁ ምናምን ነገር አለኝ። ከዛ እሺ ሰው ልፈልግ እኔም ቀስ ብላ በቃ በዱባይ ምናምን አድርጋ እንድትሻገር አለ አይደለ? ዱባይ ላይ ሰርተህም ቢሆን ከዱባይ ደግሞ የሆነ ሀገር ምናምን እያልክ እያሻሻርክ እንድትሄድ ወደ አውሮፓ ነው መግባት የሚፈልገው እና እንደዛ እያደርግን እንድትሄድ ሰው ልፈልግልህ። ብዙ ሰዎች እዚህ ማቃቸው ስላሉ
ኢትዮጵያውያን እነሱን አላናግራቸውና የሚነግሩኝ ነገር አሳውቃለሁ ከዛው ሀገር ጀምሮ የሚወስድህ ምናምን ቪዛ የሚጨርስልህ ሰው እንፈላልግ ተረጋጋ ምናምን አልኩት ማለት በቃ ምንም ሊረጋጋ አልቻለም ምንም ጊዜም ሊሰጠኝ አልቻለም ለኔ ገንዘቡን መኪናውን ሸጠው መኪናው ሲጀመር አይሰራበትም ማለት ይቻላል በፎቶ እንዳሳየኝ በጣም ጤነኛ መኪና ነው የውስጡን ባላቅም ቦዲው ደህና መኪና ነው እና ከተገዛው እቃ ያው እየረከሰ ነው የሚሄደው አሮጌ ሲሆን እና በጣም አርክሶ ነው የሸጠው ለዛውም ግማሽ ክፍያ እያለው ማለት ግማሽ ክፍያ ነው የሰጡኝ አለ ግማሹን ይቀበላቸው በማላቀው አይነት ሁኔታ ነው ጥሎ ሄደው እና አሁን እኔ ላንተም እንደዛ ማስቸኩዬ የነገርኩ ማለት እንድትመጣ እንድታናገረኝ ያለው ነገር እንድታውቅ የፈለኩበት ምክንያት በሊቢያ ነው የወጣው እና ያው በበረሃ ስትሰደድ ብዙ ነገር እንዳለው አውቃለሁኝ እንኳን ህጋዊም ሂዳ ብዙ ፈተና አለው አይደለም በበረሃ ሲሆን እሱ በዛ መንገድ ሲሄድ ታግቶ ነበር እና ታግቶ ቪዲዮ ይልክልኛል ምናምን ነገር ማለት እዚህ ያሉት ይልካሉ ይሄን ያክል ገንዘብ አምጡ ምናምን ነገር እና ሰዎችም እዚህ ሆነው እንዴት ነው ሳማክራቸው እንዴው ይሄማ ምናምን ነገር ወንድምሽን ያስፈታልሽ እንጂ ፈጣሪ ምናምን ነገር ያለ ነው እኮ ምናምን ነገር አንዴ ሄደ እንግዲህ ያለሽን አማራጭ መጠቀም ነው ምናምን አሉኝ ከዛ ሰጣሁኝ እና ሰጥቼም አለቀቁትም እኔ እንደማውቀው ማለት ባሉን ጊዜ ነው የሰጠውት እንደው እውነቱን ለመናገር ብዙ አመሰርቻለሁ ብያለሁ ግን የጠየቁኝ የነገንዘብ ሁላ አልነበረኝም ማለት ለሱም ከመልካው ምናምን ነገር አንፃር እነሱ የጠየቁኝ ገንዘብ የለኝም ነበር እኔ ከዛ እንዴት ነው ከዛ ካሉ ከኢትዮጵያውያን አብረውኝ ከሚሰሩት ምናምን ለምኜ በቃ ከወር ደሞዝ ይሰጣቸዋለሁ ወንድሜ ነገር ምናምን ብዬ እሺ ብለው ሰጡኝ ከዛ እንደዛ ምናምን አድርጌ ላኩላቸው አሁንም አለቀቁትም ማለት የሚያሳዩኝ ነገር በጣም ሰቆቃ ነው ግልጽ አልሆነልኝም እምልህ ወንድሜ ሌሎቹን እሱ ታግቻለሁ ምናምን እንዳለኝ ማለት የታገቱ ሰዎች ምናምን እዚሁ አዲስ አበባ ውስጥ ነው ደውዬ ስጠይቅ ዘመዶቼና ክስቶቼ ምናምን ይፈታሉ ነው ያሉኝ ማለት ተፈተው ይሄው መጥተዋል ወደዛ ይሻገሩም እንጂ ወደ አሰቡት ሀገር አይሄዱም እንጂ ወደ ሀገራቸው ግን ይመለሳሉ ባሉበት ጤንነት ወይ ባሉበት አቋም ባይሆንም መለቀቃቸው ነፍሳቸው ግን ድና ይለቋቸዋል እሱ ግን እስካሁን ድረስ አልተመለሰም አሁንም እዛው ሊቢያ ነው ያለው አው እዛው ነው እኔ እንዳለማቀው እዛ እንዳለ ነው አሁንም እየተሰቃየ ነው ከዛ አሁን ደሞ በጣም ላንተ ማለት ነገሮቹን እንትን ያልኩት የጠረጠርኩትና እንድነግርህ የሚያደርገኝ ነገር እሱ እዚህ ሆነው ነው እንትን የሚሉኝ ማለት አሁን የቀጠሩኝ ራሱ እዚህ ሆነው ነው ገንዘቡ እንዳቀበላቸው ማለት አልገባኝም ከዚህ በፊት እንዴት ነበር ገንዘብ ላኪ ሲሉሽ ገንዘብ ልውጦ ሲኖሩ እንዴት ነበር ወደ አካውንታቸው ገንዘብ የምታስገቢው ወይስ በካሽ ነበር የምትሰጫቸው ያኔ እዛ ያለውኝ በአካውንት ነበር ማስገባው አካውንቱ የምን ሀገር አካውንት ነው ሊቢያ ላይ የሚገኝ ባንክ አካውንት ነው የአዲስ አበባ ውስጥ ኢትዮጵያ ነው ማስገባው ሲጠይቁኝ ያኔም የመጀመሪያም ጊዜ ማለት ደላሎቹ ናቸው ገንዘቦቹን እንድታስገቢ የሚያደርጉሽ የምታስገቢው እዚህ ባለ የባንክ አካውንት ላይ ነው አው እዚህ ያለ ነው እና እኔም ያልገባኝ ነገር እዛው ሊቢያ ውስጥ የታሰረ ልጅ እንዴት በኢትዮጵያ አካውንት አስገባለሁኝ ብዬ ነው ግን ያው ስቻኩልና ደግሞ ወንድሜም ስጋት ላይ ነው ብዬ ስላሰብኩኝ የሁላ ነገር ከማውጠነጥን ያሉኝን ገንዘብ ሰጥቼ እሱን ባስፈታ ነፍሱን ባተርፍ ብዬ ነበር ያሰብኩት እና ሰጣሁኝ ገንዘቡን አሁንም የለም ከዛ አሁን ደግሞ የባሰው ነገር አዲስ አበባ ውስጥ የሆነ ቦታ ጠቆሙኝና እዛ መተሽ በሳምንት ውስጥ ወደ 400 ሺህ ብር ይዘሽ ነይ ማለት አዲስ አበባ ውስጥ ነው እንዴት እዛ ላለስ ልጅ እንዴት ነው እዚህ አግተውት ይሁን አሁን እኔም ጥያቄ ሆነብኝ ወይ እዚህ ያውቀው አግተውት እንደዚህ እህት ምትረዳው እህት አለው ብለው አስበውም ወይም ገንዘብ እንዳለው ገምተው አግተውት እያሰቃዩኝ ይሁን እንዴት እንደሆነ አልገባኝም እና እሱን ነገር ብታጣሩልኝ ብዬ ነው
ያልገቡኝ ነገሮች አሉ ሰኒ፣ ለኔም ለቤተሰቦችም ግልጽ ማድረግ ያለብሽ ይሄንን ነገር እየሰሩ ያሉት ማን ናቸው? ደላሎች ናቸው? አንቺ ቪዲዮ የሚላክልሽ በምን አይነት መልኩ ነው? ወንድምሽንስ ከሄደ በኋላ አውርተሹ ታውቂያለሽ? በደንብ አውርቼው አላቅም። እሱ የሚለኝ ብቻ የሆነ ሲቃ ድምጽ እያሰማኝ ላኪ ነው የሚለኝ። ላኪ በቃ እንድሞት ነው ወይ የምፈልጊው ላኪ ምናምን ገንዘቡን ነው የሚለኝ። የዛኔም እሱ እንደዛ ሲሆን ነው የላኩት እና አሁን ላይ እኔም አላወኩም ማለት ደላሎቹ ይሁን እየጠየቁኝ ያሉት አግተውት ይሁን ግራ ነው የገባኝ ምን አይነት ሰዎች ጋር እንዳለ ማለት ያማውቀው ነገር የለም። እና ፖሊስ ምናምን ነገር የምትይ ከሆነ ደግሞ ልጁን ታጫዋለሽ ነው የሚሉ እና እኔ ወንድሜን ማጣት አልፈልግም። አንድ ያለኝ እሱ ነው። ይሄ ሁላ ጊዜም የተሰቃየሁት አሁንም ደግሞ እዚህ ድረስ መምጣቴ እሱን በነፍስ ለማየት ነው እና ማጣት አልፈልግም ወንድሜን በምንም አይነት ታምር። መከፈል ያለበትን ነገር ከፍላለሁ እንጂ ግን አሁን ወደ እናንተ የመጣሁት እኔ ገንዘቡ ሳይሆን እሱን ድጋሚ አሁን ገንዘቡን ሰጥቻቸውም እንትን ባይሉልኝ ብዬ ነው ባይለቁልኝስ የሚለው ስጋት ስላለ ነው ወደ እናንተ ጋር የመጣሁት። ይቅርታ ሰናይት፣ ይሄንን ጥያቄ መጠየቅ ሊኖርብኝም ላይኖርብኝም ይችላል። ግን ሀገር ውስጥ ከገባሽ ቅርብ ጊዜ እንደሆነ አውቃለሁም ነግረሽኛልም፣ ለቤተሰቦችም እየነገርሽኝ ያለሽው ሳይሽ ደግሞ ነፍሰ ጡር ነሽ እና ይሄ ነገር እንዴት እንደተፈጠረ ልታስረጅን ትችያለሽ? ያው እንደነገርኩ ነው ማለት ለወንድሜ ባደረኩት የህይወቱ ጣውረድ ውስጥ የተፈጠረ ነው ማለት አልገባኝም። እንዴት መሰለ ያው ብዙ ስራዎችን ሰርቻለሁኝ እና አሁን ላይ ደግሞ ያኔ በጣም ከፍተኛ ገንዘብ ስጠየቅና መክፈል የምችልበት ደረጃ ላይ አልነበርኩም ብዬሃን ነበር እና ያው ሴት ልጅ ስትሆን ያለህ አማራጭ እንደዚህ አይነትም ሊሆን ይችላል እና ያው ስለዚህ ጽንሶ የተፈጠረው እንደዛ ነው። አዎ እንደዛ ነው። እሺ ከዛስ በኋላ ምን ተፈጠረ? ገንዘቡን ላክሽለት፣ ደላሎቹ በየጊዜው ገንዘብ እየተቀበሉሽ ነበረ፣ ወንድምሽንም የማግኘት እድል አላገኘሽም። አሁን ላይ ግን በጣም አስቸኳይ የሆነ ነገር እንደገጠመሽ ነው የነገርሽኝና ገንዘብም ደግሞ በካሽ እንድታቀበያቸው እንደሚፈልጉኝ ሰዎች ቦታም እንደጠቆሙሽ ነው ዛሬ የነገርሽኝ። ለዛም ነው እኔም ቲሜን አደራጅቼ የህግ አካላትን ይዤ እዚህ ድረስ የመጣሁት። እስኪ በምን አይነት ሁኔታ ገንዘቡን እንደምታቀበያቸው እንዳሰቡ፣ የት እንደምትገናኙ እንደነገሩሽ ያሉትን ነገሮች እስኪ ንገሪኝ። ድምጻቸው እውነት ስነግር አሁን እኔ እናንተ እንደምንነጋገረው ጥርት ብሎ አይሰማም እና እንትን ነው አድራሻውን በቴክስት ነው የምንልክልሽ ነው ያሉኝ። የት እንደሆነ አድራሻውን እንልክልሻለን ብለውኛል። አድራሻውን ልከውልኛል። በቴክስት ነው የላኩልኝ። ከዛ ብሩን ይዘሽ ነይ፣ እዛ የሚመጣ ሰው አለ፣ እዛ ለምታገኘው ሰው ምንም ማውራት ምናምን እንትን አይልብሽም፣ አይጠበቅብሽም፣ ሰተሹ ብቻ ተመለሽን ያሉ። ስለዚህ ዛሬ ቀጥሮሻል ይሄን ገንዘብ እንድትቀበያቸው? አዎ። ምናልባት አላቅም ሰኒ፣ ምን ሊፈጠር እንደሚችል አላቅምም፣ መገመት አልችልምም። ግን እነዚህ ሰዎች በእርግጠኝነት እየሰሩ ያሉት ስራ ህገወጥ ስራ ስለሆነም የገንዘብ ዝውውርም ከሆነ የሰው ዝውውርም ከሆነ እየተሰራ ያለው ህገወጥ ስራ ነው። ዛሬውኑ ልናስቆማቸው ይገባል። ስለዚህ እኔና አንቺ እንነጋገራለን ከካሜራ ጀርባ እንዴት ማድረግ እንዳለብን። እነዚህን ሰዎች ወጥመድ ውስጥ ከቶ ገንዘብ ሊቀበል በመጣው ልጅ ኃላፊነቱን እንወስዳለሁ። ምንም አይነት የሚፈጠር ነገር ካለ እኔ አሁንም ይቅርታ አቋረጥኩና ስለ ወንድሜ ነው የምጨነቀው። ማለት ገንዘቡን አተርፋለሁ ብዬ ወንድሜን ማጣት አልፈልግም። ስለዛ ይሄ ሁላ ነገር ያየሁት በሱ ነውና ዋጋ ማጣት አልፈልግም። ሰኒያ እኔም እኮ ገንዘብ ወንድምሽ እንድታጪም ገንዘብሽ እንድታጪ ሳይሆን ይሄ ነገር ትክክለኛ ነገርም ከሆነ አካሄዱም ትክክለኛ ከሆነ መስመር ማስያዝ ስለሚጠበቅብን እነዚህ ሰዎች ደግሞ እኔ እየተሰማኝ ያለው ቀጥታ የማጭበርበር ስራ ነው እንጂ አንቺን ወንድምሽን የመርዳት እንደተባለውም ደግሞ ከሀገር በሊቢያ በኩል የማሻገር ስራ እየሰሩ እንዳልሆነ ነው እየተሰማኝ ያለው። ባወራናቸውም ንግግሮች ላይ እያንዳንዱ ቮይሶችን አንቺ ጋር ያሉ ቮይሶቹን ሰምተሻቸዋል። እያልኩሽ የነበሩት ነገሮች እየተታለልሽ ወይ እየተጭበረበርሽ እንዳይሆን ተጠንቀቂ ነው እያልኩሽ ያለውትና ለማንኛውም እስኪ ይሄንን ነገር ሪስክ ወስደን ብንሞክረውና ብናየው ደስ ይለኛል። ገንዘቡ ሊቀበልሽ የሚመጣው ልጅ ወጥመድ ውስጥ ከተን ይዘን ቁጭ አድርገን ስለሚያውቀው ነገር እናናግረዋለን።
ከዛ ግን እንደሚለው ትክክለኛ የገንዘብ ዝውውር ብቻ ከሆነ እንዴት ድረስ ተደርጎ ይሄ የገንዘብ ዝውውር ቤት በኩል ወደ ውጭ ሀገር እየወጣ እንደሆነ እሱን ማጣራት ይጠበቅብናል። አንቺ ወንድም ብቻ ሳይሆን የብዙዎቻችን ቤተሰቦች ወንድሞቻችን በዚህ ጉዳይ እየተጨነቁ ነው ያሉትና ለዚህ ነገር ቋሚ መፍትሄ መስጠት ይጠበቅብናል። ስለዚህ እኔም ደግሞ ከአንዱ ፕሮጀክት ቤተሰቦቼም እዚህ ጋር ግልጽ ማድረግ የምፈልገው ይዣቸው ከመጣዋቸው ፕሮጀክቶች መካከል አንደኛውም እንደዚህ አይነት የህገወጥ ስደት በህገወጥ ስደት እንግዲህ ብዙ ወንድሞቻችን የበረሃ ሲሳይ እየሆኑ ነው፣ የባህር ሲሳይ እየሆኑ ነው፣ እየሞቱብን ነው፣ እያለቁ ነው። ቤተሰብ ከንብረቱ አልሆነም። ወንድሞቻችንም ደግሞ ከጤናቸው ከነፍሳቸው መሆን እየቻሉ አይደለም። የሚላኩት ቪዲዮዎች በጣም የሚያሳቅቁ ናቸውና ይሄ ነገር መንገዱን መዝጋት መቻል አለብንም። ከተቻለም ደግሞ ህጋዊና ህጋዊ የሆነ ብቻ አማራጭን እንዲጠቀም ህብረተሰቡን የማስተማርም የማንቃትም ስራ ይጠበቅብናል። ብዙ ቤተሰቦች ሀብት ንብረታቸውን አጥተዋል፣ መሬታቸውን ሸጠዋል፣ ቤቶቻቸውን እንዳለ ሸጠዋል። ግን ያም ሆኖ ግን ይሄ ነገር ሲሳካ እያየን አይደለምና ይሄን ነገር ማስቆም ከቻለን የተሻለና ያህል ለመሄድ ጥረት እናደርጋለን። እስኪ ከሰኒ ጋር የተወሰኑ ነገሮችን እንነጋገርና እነዚህን ሰዎች እንዴት አድርገን ወጥመድ ውስጥ ከተን እጃችን ማስገባት እንደምንችል እንግዲህ ተነጋግረን ከቲሙ ጋር የህግ አካላትም አብረውን ያሉት ቲሜንም ዛሬ ይዤ ነው የወጣሁት። እንግዲህ ከቲሜ ጋርም ከብዙ ቆይታ በኋላ እንግዲህ ዛሬ በድጋሚ ወደ ስራ መስክ ተሰማርተን እንግዲህ ተነጋግረን ወጥተናል ከቢሮ። አሁን ባለው ጉዳዮች ተነጋግረን ቴክስቱን ሎኬሽኑን አይተን አመቺ የሆነ ሰዓትና ጊዜ ጠብቀን ልጆቹን በሚፈልጉት መንገድ ወደኛ ወጥመድ ለማስገባት ጥረት እናደርጋለን። እናንተም ደግሞ አዲስ እንደመሆኑ መጠን ይህንን ቻናል በደንብ ሰብስክራይብ በማድረግ ላይክ ሼር በማድረግ ወዳጅ ዘመዶቻችሁ አድርሱልኝ። የጠፉብኝንም ቤተሰቦች እንዳለ ሰብስባችሁ እንድታመጡልኝ ለእናንተ ኃላፊነቱን ጥያለሁ። እንግዲህ እስኪ ከሰኒ ጋር እንነጋገርና የምንደርስበትን ነገር መልሼ ለእናንተ የማሳየው ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ከሰናይት ጋር ማውራት ያለብንን ነገር አውርተን ተነጋግረን ጨርሰን ሙሉ የቲም አባላቱን ይዘን የቆጠሩን ቦታ ላይ ተገኝተናል። አሁን ምን ሊፈጠር እንደሚችል አላቅም። በቀጥታ እሷ እንድትደውልለት አድርግና ደውላለት እንግዲህ ገንዘቡን ልታቀብለው እንድትሞክርና ስንት ሆነው እንደሚመጡ ማን እንደሆኑ ለማጣራት ጥረት እናደርጋለን። እኛም በተን እንላለን። ካሜራችንን እንደብቃለን። ካሜራችንን ደብቀን እኛም ተደብቀን እነዚህን ሰዎች ወጥመድ ውስጥ ከቶ ለመያዝ ጥረት እናደርጋለን። ሰኒ ምንም አይነት ሀሳብ እንዲገባሽ አልፈልግም። ምንም የሚያሳስብሽ ነገር የለም። መሆን ያለበትን ማድረግ ያለብን አድርገን የወንድምሽንም ነፍስ ማትረፍ ካለብን እናተርፋለን። እነዚህንም ህገወጥ ቡድኖች ደግሞ ይዘን ለህግ አካላት እናስረክባለን። እሺ እኔም ፈልገው እሱ ነው ማለት አንደኛ የወንድሜ ነገር ነው እና እንዳልኩም ብዙ ሰው በዚህ ጉዳይ እንትን እያለ ስለሆነ እየተቸገረ ስለሆነ ለብዙ ሰው መፍትሄ ይሆናል ብዬ አስባለሁ። ያኔ ሚዲያ ላይ ቀርቦ መናገር ስለተረዳሽኝ ከልብ አድርጌ አመሰግናለሁ። ያስጨነቅኩሽም ካሜራም ደግሞ አብርቼ ካንቺ ጋር መነጋገርና አንቺን በዚህ ልክ መርዳት የፈለኩበት ዋነኛውም ነገር ለሌላ ሰው መማሪያ እንዲሆን ነው። ወንድሞቻችን ማትረፍ እንድንችል ነው ይሄን ነገር እያረኩ ያለሁት። ለማንኛውም ሰኒዬ እቺ የድምጽ መነጋገሪያ እንግዲህ ለኛ መልእክት የምታስተላልፍ ነች። ስለዚህ እዚህ ልብስሽ ላይ አድርጓለሁ ልጁ እንዳያየው። ከዛ እኛ እናንተ የምታወሩትን ሁሉ ነገር እንሰማለን። ትደውይለትና እንደደረሽ ቦታው ላይ ተነግሯል። አይታንሽ ነው ምን መጣው ብለውኛል። እንዳትደውይልን ተብለሻል? አዎ እዛው ማለት በቃ እኛ እናይሻለን በተባልሽ ሰዓት ብቻ ድረሽኝ ያለ። አንቺ መሆንሽን በምን ያውቃሉ? ያው እንጃ እሱንም አላውቅም። ማለት ነይ እዛ ቦታ ላይ እኛ እናቅሻለን እንቀበልሻለን ያሉ ትንሽ ግራ የሚያጋባ ነገር አለው። ለማንኛውም ውድ ቤተሰቦቼ እኔም ልደበቅ፣ ካሜራዬንም ልደብቅ፣ ቲሜንም ላሰማራ። ከዛ በኋላ ዛሬ እንግዲህ የፈጣሪ ፍቃድ ከሆነ አንድ ውጤት ይዘን እንወጣለን ብዬ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ የብዙ ሰዎችን ህይወት እንድናተርፍ ጥሬን አስተላልፋለሁ። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ።